ጤና ይስጥልኝ ክቡራትና ክቡራን የአሃዱ ኒውስ ቤተሰቦች እንደምን ቆያችሁ? ከአሃዱ ኒውስ በዚህን ሰዓት የተሰማ ሰበር መረጃን ወደ እናንተ ለማድረስ ብቅ ብያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። ክቡራትና ክቡራን የአሃዱ ኒውስ ቤተሰቦች በዚህን ሰዓት የማስደምጣችሁ ሰበር መረጃ ምንድነው ካላችሁኝ የአውሮፓ ህብረትና የግብጽን የጋራ መግለጫ በተመለከተ ኢትዮጵያ ሲጠበቅ የነበረውን ምላሿን ሰጥታለች። በዚህን ሰዓት በተሰማ መረጃ እንግዲህ ኢትዮጵያ ብራሰልስ በሚገኘው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኤምባሲዋ በኩል ኢትዮጵያ ምላሿን ሰጥታለች። እንግዲህ ከሰሞኑ የአውሮፓ ህብረትና የግብጽ የጋራ መግለጫ ማለትም የታላቁን የኢትዮጵያ ህዳሴ ግድብን በተመለከተ ያወጡት የጋራ መግለጫ በተለይም የአውሮፓ ህብረትን በእጅጉ የሚያስኮንንና ኢትዮጵያንም የሚያስከፋ እንደነበረ ታስታውሳላችሁ። ይሄንንም በተመለከተ ታዲያ ኢትዮጵያ ምን አይነት ምላሽን ትሰጣለች ሲባል በሰፊውም ሲጠበቅ ነበረ። ታዲያ በዚህን ሰዓት ኢትዮጵያ ምላሿን ሰጥታለች። ምን አለች ኢትዮጵያ? ምን ጉዳዮችንስ አነሳች? ስለ ህብረቱስ ምን አለች የሚለውን በዚህን ሰዓት አስቃኛችኋለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። ዝርዝር መረጃችን እንሆ። በብራሰልስ የሚገኘው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኤምባሲ የአውሮፓ ህብረትና ግብጽ በጋራ ባወጡት መግለጫ ላይ ጠንካራ ትችትን ሰነዘረ። ኤምባሲው የህብረቱን አቋም ችግር ያለበትና በእጅጉ የሚያሳዝን ነው ሲልም ገልጾታል። ኤምባሲው ሐሙስ ጥቅምት 13 ቀን 2018 ዓመተ ምህረት ባወጣው መግለጫ ላይ የአውሮፓ ህብረትና የግብጽን የጋራ መግለጫ ግብጽ በናይል ወንዝ ላይ የምታራምደውን የቅኝ ገዢነት እሳቤ እንዲሁም የጠቅላይነት ፍላጎትን የሚያስተጋባና የሌሎች ተፋሰስ ሀገራትን ምልከታና ጥቅም ሙሉ በሙሉ ችላ ያለ ነው ሲል ገልጾታል። የአባይ ወንዝ 11 ተፋሰስ ሀገሮች እንዳሉት መዘንጋት የለበትም ያለው የኤምባሲው መግለጫ አክሎም የአውሮፓ ህብረትና የግብጽ መግለጫ ከሰሃራ በታች ባሉ የአፍሪካ ሀገሮች የሚኖሩ ግማሽ ቢሊዮን የሚጠጉ ሰዎችን መብት ምቾትና ህልውናን ሙሉ በሙሉ የሚሽር ነው ብሎታል። የአውሮፓ ህብረትና ግብጽ ጥቅምት 12 ቀን 2018 ዓመተ ምህረት ያወጡት የጋራ መግለጫ የግብጽ አውሮፓ ህብረት የውሃ አጋርነት የጋራ ትብብርን ጨምሮ በሁለትዮሽ በአካባቢውና በዓለም አቀፍ ደረጃ ከውሃ ጋር በተያያዙ ጉዳዮች ላይ አብረን እንሰራለን ሲል ያትታል። በተጨማሪም ግብጽ በውሃ እጥረት ምክንያት በናይል ወንዝ ላይ በከፍተኛ ሁኔታ ጥገኛ መሆኗን ግንዛቤ ውስጥ በማስገባት በተለይም የታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ከግብጽ የውሃ ደህንነት ጋር በተያያዙ የውሃ ጉዳዮች ላይ ከዓለም አቀፍ ህጎች ጋር በተጣጣመ መልኩ የግብጽ የውሃ ደህንነት የተረጋገጠ ይሆን ዘንድ ለግብጽ ድጋፋችንን እንሰጣለን ብሏል። እንዲሁም የአውሮፓ ህብረት በትብብርና ባለመጉዳት መርሆች ላይ የተመሰረተ ድንበር ተሻጋሪ ትብብር በተፋሰስ ሀገራት መካከል እንዲኖር እንደሚያበረታታም ገልጿል። ይህንን ተከትሎ በብራሰልስ የሚገኘው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኤምባሲ ባወጣው መግለጫ የአውሮፓ ህብረት ከግብጽ ጋር በመሆን በሁለትዮሽ መድረክ ላይ ኢትዮጵያን ዝቅ በማድረጉ ማዘኑን ገልጾ የጋራ መግለጫውን በኢትዮጵያ ላይ የተሳሳቱ አድሏዊነትና የተቃርኖ አቋሞችን የሚያስተጋባ እንዲሁም በኢትዮጵያና በአውሮፓ መካከል ካለው ታሪካዊ ግንኙነት ጋር የሚቃረን ነው ሲል ኮንኖታል። መግለጫው አክሎም የአውሮፓ ህብረት አቋም የድንበር ተሻጋሪ ሀብት አስተዳደር መሰረት የሆኑትን ፍትሃዊና ምክንያታዊ አጠቃቀምን ጨምሮ በዓለም አቀፍ የውሃ ህግ የተደነገጉ መርሆችን ችላ እንደሚልም አመላክቷል። በተጨማሪም የጋራ የውሃ አስተዳደር ሰፊ ልምድ ያለው የአውሮፓ ህብረት የተዛባ የዓለም አቀፍ ህግ አተረጓጎም መያዙ በእጅጉ አሳዛኝ ነውም ብሎታል። ኤምባሲው አክሎም የጋራ መግለጫው የናይል ወንዝ ተፋሰስ ሀገራት የትብብር ማዕቀፍ ስምምነትን ጨምሮ ሌሎች የድንበር ተሻጋሪ የውሃ ትብብርን የሚመለከቱ ቁልፍ ዓለም አቀፍ ስምምነቶችን የሚጻረር መሆኑንም አጽንኦት ሰጥቷል። የአውሮፓ ህብረት በህግ የበላይነት ላይ የተመሰረተ ዓለም አቀፍ ስርዓት ደጋፊ እንደመሆኑ መጠን ያለውን ተአማኒነት ያሳጣዋል ያለው የኤምባሲው አያይዞም ህብረቱ በአፍሪካ ህብረት አማካኝነት በታላቁ የኢትዮጵያ ህዳሴ ግድብ ላይ በተካሄደው ድርድር ታዛቢ እንደመሆኑ የሁሉንም ወገኖች አመለካከትን የማግኘት እድል ነበረው። በዚህም
ሚዛናዊ፣ ምክንያታዊና የማያዳላ አቋምን መውሰድ ነበረበትም ብሏል። የኤምባሲው መግለጫ ግድቡ ታላቁ የኢትዮጵያ ህዳሴ ግድብ የሚል ይፋዊ ስያሜ እንዳለው፣ ይሄም ስያሜውም ለኢትዮጵያውያን ብቻ ሳይሆን ለመላ አፍሪካውያን ጭምር መመኪያና የአፍሪካ ዳግም መነሳት መገለጫ በመሆን ምሳሌያዊ ትርጉም እንዳለው ማስምሮበታል። በመጨረሻም ኢትዮጵያ በጋራ መግለጫው ላይ የተንጸባረቁትን ከባባድና የተሳሳቱ አቋሞችን ለማስተካከል ከአውሮፓ ህብረትና ከአባል ሀገራቱ ጋር ለመነጋገር ትጠባበቃለች ሲልም ገልጿል። በቅርቡ በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካና የመካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ቡሎስ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያለው ውዝግብ በፖለቲካዊ ጫና ሳይሆን በቴክኒካዊ መንገድ መፈታት አለበት ሲሉ መናገራቸው ይታወሳል። የአውሮፓ ህብረትና የግብጽ ሰሞነኛ መግለጫ የወጣው በታላቁ የኢትዮጵያ ህዳሴ ግድብ ላይ በሁለቱ ሀገራት መካከል የቃላት ልውውጥና ውጥረቱ በቀጠለበት ወቅት ነው። በቅርቡ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ግብጽ ኢትዮጵያ በግድቡ ላይ የምታደርገው የተናጠል የውሃ አጠቃቀም ያልተገባና ኃላፊነት የጎደለው ነው፣ የግብጽን የውሃ ጥቅሞችን ለማስጠበቅም ሁሉንም አስፈላጊ እርምጃዎችን ትወስዳለች ሲሉ መግለጻቸውም አይዘነጋም። በተጨማሪም ኢትዮጵያ በግድቡ ላይ የምታደርገው የተናጠል የውሃ አጠቃቀም ያልተገባና ኃላፊነት የጎደለው ነው በማለት ግብጽ ክስን አቅርባ ነበረ። ይሄም በሱዳን ያለውን የጎርፍ መጥለቅለቅ እንዳባባሰውና ለግብጽም ቀጥተኛ ስጋት መፍጠሩንም ተናግራለች። ይህንን ተከትሎ የኢትዮጵያ ውሃና ኢነርጂ ሚኒስቴር መስከረም 24 ቀን 2018 ዓመተ ምህረት ባወጣው መግለጫ የግብጽን ውንጀላ መሰረተ ቢስና ከእውነታው ጋር የሚጣረስ ነው ብሎታል። ከታላቁ የኢትዮጵያ ህዳሴ ግድብና ከአባይ ወንዝ ጋር በተያያዘ የግብጽ ተቋማት የሚያወጧቸው መግለጫ ሐሰት ዋና ማጠንጠኛቸው ሆኗል ያለው የሚኒስቴሩ መግለጫ ይህ ለረጅም ጊዜ የቆየው የግብጽ አዝማሚያ የቅርብ ጊዜ መገለጫው ደግሞ ከሰሞኑ ሀገሪቱ ከውሃና መስኖ ሚኒስቴሯ በኩል ያወጣችው በሐሰተኛና እርስ በእርሱ በሚቃረኑ መረጃዎች የተሞላው መግለጫዋ ነው ሲል ገልጿል። በዚህም የህዳሴ ግድቡ ከመገንባቱ በፊት የነበረውን የአባይ ወንዝ የውሃ ፍሰት ታሪካዊ መረጃ አሁን ካለው የውሃ ፍሰት ጋር ማነጻጸር እውነታው የት እንዳለ በግልጽ ያሳያል ያለው የውሃና ኢነርጂ ሚኒስቴር መግለጫ ለአብነትም በሱዳን ለ93 ተከታታይ ዓመታት የተመዘገበው የውሃ ፍሰት መረጃ እንደሚያመላክተው ግድቡ ከመገንባቱ በፊት በነበሩት ዓመታት በነሐሴ ወር ከ800 ሚሊዮን ሜትር ኪዩብ በላይ እንዲሁም በመስከረም ወር ደግሞ ከ750 ሚሊዮን ሜትር ኪዩብ በላይ የሚደርስ ከፍተኛ የጎርፍ መጠን የሚመዘገብበት ጊዜ አለ ብሏል። በአንጻሩ ከህዳሴ ግድብ ፕሮጀክቱ መጠናቀቅ በኋላ በነሐሴና መስከረም ወር የተለቀቀው አማካኝ የቀን የውሃ መጠን በቅደም ተከተል 154.7 ሚሊዮን ሜትር ኪዩብ እና 472 ሚሊዮን ሜትር ኪዩብ ነው ሲል ጠቅሶ ቁጥሮቹ በራሳቸው እውነታውን ይናገራሉ ሲልም ጠቁመዋል። በዚህም ግድቡ ተመጣጣኝ የውሃ ፍሰት እንዲኖር በማድረግ በሱዳንና በታችኛው ተፋሰስ ሀገራት የሚደርሰውን አማካኝ ከፍተኛ የጎርፍ መጠንና የሚያስከትለውን ጉዳት መቀነስ እንዳስቻለም መግለጫው አመላክቷል። መግለጫው አያይዞም ግድቡ ባይኖር ኖሮ ባለፉት የክረምት ወራት በኢትዮጵያ ከፍተኛ ቦታዎች የጣለው ከባድ ዝናብ በሱዳንና ግብጽ በሰውና ንብረት ላይ ከፍተኛ ውድመትን ሊያስከትል ይችል ነበር ያለው መግለጫው ዓመቱን ሙሉ ቁጥጥር የተደረገበት ፍሰትን የሚያገኙ የታችኛው ተፋሰስ ሀገራት የህዳሴው ግድብ ግንባታ ተጠቃሚዎች ናቸው ሲል አስታውቋል። የኢትዮጵያ ውሃና ኢነርጂ ሚኒስቴር ጥቅምት 3 ቀን 2018 ዓመተ ምህረት ባወጣው መግለጫ ግብጽ በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ላይ ጸብ አጫሪ ንግግሮችን አጠናክራ ቀጥላለች ሲልም ከሷል። የካይሮ የቅኝ ግዛት ዘመን አስተሳሰብ በአባይ ተፋሰስ ሀገሮች መካከል ያለውን አካባቢያዊ ትብብር አደጋ ላይ ይጥላል ሲልም አስጠንቅቋል። መግለጫው በወቅቱ ኢትዮጵያ የአባይን ወንዝ የመጠቀም መብቷን እንድትተው የሚደረግ ግፊት አትሸበርም ሲል ገልጾ የግብጽን አቋም ትብብርን ከማጎልበት ይልቅ ኢትዮጵያን የማዳከም ያለመ የከሸፈ ፖሊሲ ሲል ወቅሶታል።
ካይሮ በዓለም አቀፍ ሕግ ላይ የተመሰረተውን የድንበር ተሻጋሪ ትብብርን ደጋግማ አግዳለች ሲል የከሰሰው መግለጫው ለዚህም ግብጽ በህዳሴው ግድብ ዙሪያ በተደረጉት የሶስትዮሽ ድርድሮች ላይ ያሳየችውን አሳሳች ባህሪ እንዲሁም የአባይ ናይል ተፋሰስ የትብብር ማዕቀፍ ስምምነትን መቃወሟን እንደ ማሳያ አንስቶታል። ክቡራን አድማጮቻችን የሰዓቱ ሰበር መረጃችን ይህንን ይመስል ነበረ። ከሰዓታት በኋላ የዕለቱን አጫጭር መረጃዎች ይዘን እንመለሳለን። ሰናይ ጊዜ